የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት መሪዎችን ረቤለሽና ደካማ ሲሉ መተቸታቸው መነጋገሪያ መሆኑን ቀጥሏል። አሜሪካ ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምትችልም ፍንጭ ሰጥተዋል። ከፖለቲኮ ጋር ባደረጉት ሰፊ ቃለ ምልልስ ፕሬዝዳንት ትራምፕ የመሪዎችንም ሆነ የሀገራትን ስም ነጥለው ባይጠቅሱም ረቤለሽና ደካማ ያሏቸውን የአውሮፓ ሀገራት ፍልሰትን መቆጣጠር አሊያም ዩክሬን ከሩሲያ ጋር ያላትን ጦርነት ለማስቆም ወሳኝ እርምጃ መውሰድ ያልቻሉ ሲሉ ነው የወረፏቸው። እነዚህ የአውሮፓ ሀገራት እጃቸው እስኪዝል ድረስ ዩክሬን እንድትዋጋ ፈቅደዋል ሲሉም ነው የከሰሷቸው። የአውሮፓ ሀገራት መሪዎች የሩሲያ ዩክሬን ጦርነት እንዲቆም በአሜሪካ በተጀመረው ጥረት ውስጥ የራሳቸውን ሚና ለመጫወት ሞክረዋል። በእርግጥ ግን አህጉሪቱ ያላትን የረጅም ጊዜ ጥቅሞች በዚህ በአጭር ጊዜው የመፍትሄ ሐሳብ እንዳይነጠቅ ደግሞ ፍርሃት አላቸው። ከዳውኒንግ ስትሪት እንደተሰማው ከሆነ ደግሞ ፕሬዝዳንት ትራምፕ አውሮፓ ላይ የሰነዘሩትን ከባድ ትችት ብሪታንያ እንደማትቀበለው ይፋ ሆኗል። ብሪታንያ በማዕቀቦችና ለሩሲያ ዩክሬን ሰላም መሆን በተጀመረው ሂደት ያላትን ድጋፍ አስታውሷል። ፕሬዝዳንት ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ግጭቱን ለማስቆም ስምምነት ላይ እንዲደርሱ ጫና ማድረጋቸውን ቀጥለዋል። እናም የተወሰኑ ግዛቶችን ለሩሲያ አሳልፎ የመስጠት ኳስን እንዲጫወቱ አሳስበዋል። የሩሲያ ዩክሬን ጦርነት ከ3 ዓመታት በፊት በየካቲት 2022 እንደተጀመረ የሚታወስ ነው። ዜሌንስኪ ሀገራቸው ዩክሬን ግዛት ማስረከብ እንደሌለባት እየተሟገቱ ነው። ዩክሬን የተሻለ የሰላም ዕቅድ ለዋይት ሃውስ ለማቅረብም እየተዘጋጀች መሆኗን ተናግረዋል። ዜሌንስኪ ትናንት ማክሰኞ በኤክስ ገጻቸው ላይ እንደጻፉት ዩክሬንና አውሮፓ ጦርነቱን ለማስቆም በሚወሰዱ እርምጃዎች ላይ ሁሉም በንቃት እየሰሩ ነው ብለዋል። የዩክሬንና የአውሮፓ የዕቅዱ ክፍሎች አሁን የበለጠ የተደራጁ መሆናቸውንና ኪየቭ ዕቅዱን ለአሜሪካ ለማቅረብ ዝግጁ መሆኗንም ነው ይፋ ያደረጉት። ፕሬዝዳንት ዶናልድ ትራምፕ ከፖለቲኮ ጋር በነበራቸው ቃለ መጠይቅ የርዕዮተ ዓለም ክፍፍሎች አሁን የዋሽንግተንን ጥምረት ሊያፈርሱ እንደሚችሉ ተናግረዋል። ደካማ ሲሉ ያጣጣሏቸው የአውሮፓ ሀገራት መሪዎችንም ለዚህ ተጠያቂ በማድረግ ላይ ናቸው። እነርሱ አሉ የአውሮፓ ሀገራት መሪዎችን እነርሱ በፖለቲካዊ መስመር ረገድ ሁሌም ትክክል መሆን እንደሚፈልጉ እገምታለሁ። ነገር ግን ደካማ ናቸውም ብዬ አስባለሁ። ምን ማድረግ እንዳለባቸው የማያውቁ ሲሉ ነው የተናገሩት። የአውሮፓ ሀገራት መሪዎች በሩሲያ ዩክሬን መካከል የሚካሄደውን ጦርነት ለማስቆም የሚያደርጉትን የጋራ ጥረት በተመለከተ ለመወያየት በለንደን ከተሰባሰቡ ከአንድ ቀን በኋላ ነው ፕሬዝዳንት ትራምፕ ትችቱን ያቀረቡት። አውሮፓ ጦርነቱን ለማስቆም መርዳት ትችል እንደሆነ ሲጠየቁም የአሜሪካው ፕሬዝዳንት እንዲህ አሉ። አዎ ያወራሉ፣ ነገር ግን ውጤታማ አይደሉም። ጦርነቱም ይቀጥላል ነው ያሉት። የዩክሬን ፕሬዝዳንት ግን በበኩላቸው ኪየቭ ለወደፊቱ ለጥቃት ተጋላጭ እንድትሆን የሚያደርጋትን ስምምነት አሜሪካ እንዳትደግፍ በአውሮፓና በኔቶ መሪዎች በኩል ግፊት አድርገዋል። ባለፈው እሁድ ዶናልድ ትራምፕ ያለማስረጃ ዜሌንስኪ የሰላም ዋና እንቅፋት ናቸው ሲሉ ተናግረው ነበር። በፖለቲኮ ቃለ ምልልሳቸው ደግሞ የዩክሬን ተደራዳሪዎች በአሜሪካ የተደገፈውን ሐሳብ ወደውታል። ይሁንና ፕሬዝዳንት ዜሌንስኪ ግን እስካሁን አላነበቡትም ነው ያሉት። ትራምፕ በአውሮፓ ላይ ከፍ ያለውን ትችት ያቀረቡት ፕሬዝዳንት ዜሌንስኪና የኪየቭ አጋሮች የዩክሬን ጦርነት እንዲቆም የመጨረሻውን ጫና ለመጨመር ግፊት ለማድረግ ሲፈልጉ ነው ተብሏል። የፕሬዝዳንቱ አስተያየት የመጣው የዋይት ሃውስ አስተዳደር አዲሱን ባለ 33 ገጽ ብሔራዊ የደህንነት ስትራቴጂ ካወጣ በኋላ ሲሆን ይህም የአውሮፓን የስልጣኔ እየከሰመ መሄድ አስጠንቅቀው አንዳንድ ሀገራት አስተማማኝ አጋሮች ሆነው መቀጠል ይችሉ እንደሆነም ከወዲሁ አሳስቧል። የአሜሪካ አዲሱ ብሔራዊ የደህንነት ስትራቴጂ ኤንኤስኤስ ይሉታል እነሱ እንደ ከዚህ ቀደሙ ስትራቴጂ ሩሲያ ለአሜሪካ ደህንነት ስጋት እንደሆነች አያትትም። በአብዛኛው ከሞስኮ ራዕይ ጋር የሚጣጣም ተደርጎ ነው የተቀረጸው። ማክሰኞ ዕለት ለስትራቴጂው ምላሽ የሰጡት የጀርመን ቻንስለር ፍሬድሪሽ ሜርዝ ግን አንዳንድ ክፍሎቹም አሳማኝና አንዳንዶቹ ደግሞ ለመረዳት የሚያስችሉ ናቸው ነው ያሉት። ነገር ግን ሌሎች የስትራቴጂው ክፍሎች ከአውሮፓ አንጻር ተቀባይነት ያላቸው አይደሉም ብለዋል። አሜሪካ በአውሮፓ ዴሞክራሲን ማዳን እንዳለባት የሚለውን ሐሳብም ውድቅ
አድርገውታል። አውሮፓውያን እንደዚህ አይነት ጥያቄዎችን ራሳቸው በራሳቸው መፍታት እንደሚችሉ ነው ፍሬደሪሽ ሜርዝ የተናገሩት። የአሜሪካ ብሔራዊ የደህንነት ስትራቴጂ ትራምፕ በዚህ ዓመት መጀመሪያ ላይ ለተባበሩት መንግስታት ድርጅት ካደረጉት ንግግር ጋር ተመሳሳይ ነው የሚሉ አሉ። ስትራቴጂው ምዕራብ አውሮፓን በተመለከተም እንደዚሁም ስለ ዓለም አቀፍ ፍልሰትና ስለ ንጹህ ኢነርጂ ያለው አመለካከት የተንሸዋረረ ነው በሚል ፕሬዝዳንት ትራምፕ የአውሮፓ ሀገራትንና መሪዎቻቸውን ረቤለሽና ደካማ ሲሉ ያቀረቡት ትችት በአውሮፓ ያስነሳው አቧራም እንዲህ በቀላሉ የሚሰክን አይመስልም።